5% ካወራቻቸው ነገሮች 25%ቱ ትክክል ሊሆን ይችላል። 75%ቱ ግን ምን ትክክል አይደለም። መሄድ ሳይሆን ያለበት እሷ መምጣት ነው ያለባት። በቃ ያለው ሚስጥር አውጥቶ ማለት ነው እኔ እውነት እንደሆንኩኝ መናገር አለበት። ትላንትና አብርሽ ልስልስልስ ብሎ ለስላሳ ሆኖ መጥቷል ማለት ነው። ተመስገን ይህንንም ስላየ በጣም ተረጋግቶ ነበረ ቪዲዮ የሰራው። ሩታችንም እንደዛው ማለት ነው። በጣም ደስ ብሎናል። እኛ ሰላማችሁ ነው የምንፈልገው ከምንም ነገር በላይ። በሌላም በኩል ነፂያችን ወደ አዲስ አበባ መጣል ወደ ሸገር ስለመጣሽ እንኳን ደህና መጣሽ ብያለሁ። በራሴ በኩል በአብርሽና በሷ መካከል ያለውን ችግር ለመፍታት እንዲሁም ከሩትዬ ጋር አንድ ላይ ሆነው ነገሮችን ለማስተካከል ያው እንግዲህ ወደ አዲስ አበባ ሄዳለሁ ብላለች ለጓደኞቿ ማለት ነው ለነኪያ። እንዲሁም ትላንት ወዲያ እንዳያችሁት የነኪያ ጓደኞች ማለት ነው በኃይል እንግዲህ ነፂን ተጭነዋት ነበረ። ቤቷ ድረስ በመሄድ በጣም ሃርድ ጭሮ ነበረ። ወንድ ልጅ ሴት ልጅ ላይ ሲተብት የመጨረሻ ይደብራል። እነ ቡቻ ሰምታችኋል። በጣም ነው የሚደብረው። ለሌላ ጊዜያችሁ እንዲህ አይነት ነገር እንዳትደግሙ። መቼስ ከሰው ስተት ከብረት ዝገት አይጠፋምና ልጅቷ ዲሞክራሲ መብቷ ነው ማለት መብቷ ነው ስላችሁ የሰው ትዳር ትበጥብጥ ማለት አይደለም። ግን ደግሞ ተበድያለሁ እስካለች ድረስ አንዴ ሚዲያው ላይ እስከወጣ ድረስ ነገሮች መጥራት አለባቸው ብዬ አምናለሁ በራሴ በኩል። ስለዚህ የራሷን ችግር እርሷ ነች የምታውቀው። ከሷ በላይ ስለ ችግሯ የሚያቅላት ሰው የለምና እናንተ አጉል አወቅንልሽ አላችሁ ለልጅቷ ማለት ነውና ለአብርሽ ደግሞ በግልጽ እንደዚህ ቆማችሁ መታየት አልነበረባችሁ። ማለት ለአብርሽ ተከራከሩ አትከራከሩ እንደማለቴ ሳይሆን ለሁለቱ መሃል ወገን ሆናችሁ ነገሮች ምንድነው እስቲ አንቺም አብርሽ መካከል ያለው ነገር በስትክክል ግልጽ ይሁን ብላችሁ ሁሉን ነገር ፊት ለፊት ለማስተካከል ብትሞክሩ ጥሩ ነበረ። ግን እናንተ በጣም በቃ የሌለ ልወደድ ባይ ሆናችሁ ማለት ነውና ለሌላ ጊዜያችሁ እንዲያታርጉ አንዳንዶቻችሁ ማለት ነው እህት ያላችሁ አትመስሉም። እናት ከእናት የተወለዳችሁ አትመስሉምና ሴት ልጅ ላይ ሃርድ የሚጭር ወንድ እኔ እንደዛ አይነት ወንድ ማለት ነው ሴት ላይ የሚተብት ጥሩ አይደለም። እና ማለት ነው ነፂ እንግዲህ ወደ አዲስ አበባ መጣለች። ምናልባት ዛሬ ወይ ነገ ቪዲዮ ይለቀቃል ብዬ አስባለሁ። አብርሃም እንዳያችሁት በኔና በሷ መካከል 25% እሷ ጋር እውነት አለ 75% ውሸት ነው እያለ ነው። እንግዲህ 75% ውሸቱን 25% እውነቱን ሁለቱ አንድ ላይ ሲገናኙ አይተን የምንፈርድ ይሆናል ማለት ነው። ሰምተን አይተን ማለት ነው። ቤተሰብዬ ወጣም ወረደም ግን አብርሃም ከህይወትክ ተማር ማለት ነው። አሁን እያረክ ካለው ነገር ከበፊት ላይፍክ ማለት ሴት ልጅ ሙከራ ቤተ ሙከራ አይደለችም። እየሞከርካት የምታገባት ወይም የምትተዋት ገብቶ ካለ አይደለ ከዚህ ፊት ስትናገር በነበረው ነገር እኔ ደስተኛ አይደለሁም ማለት ማንም ወንድ አይቶ መርጦ ላይፉን አይቶ ነው የሚያገባው ያልከው በጣም አጠያያቂ ነው። እንደ ዘበት ይለፍ ብለን ትተነው ነው እንጂ አይባልም። እንደ ሴት ልጅ ሙከራ ናት። አንተ እህትክ ሃይሚን ማለት ነው አንድ ወንድ መጥቶ ሞክሮ ትቷት ቢሄድ ምንድነው የሚሰማክ? እስቲ ንገረን። እንደዛ እንደማለት ነውና ብዙዎቻችሁ ሴትን ቤተ ሙከራ አታርጓት። እሺ ብዙን ጊዜ ሴቶች ቁም ነገር ፈላጊ ናቸው ብዬ ነው ማስለው። በብዛት ሴቶች ትዳር ፈላጊ ናቸው። የሚመጣው ወንድ ደግሞ ዝም ብሎ ሃይ ላይፍ ብቻ አይቶ ወይም ጨፍሮ መሄድ የሚሆን አጋጣሚ ሲያጋጥማቸው ነው ከአንዱ ወደ አንዱ ህይወታቸው የሚገለባበጠው እንጂ ሴት ልጅ አብዛኛውን ጊዜ ትዳር ፈላጊ ቁም ነገር ፈላጊ ናት። ወንዶቹ ግን ምን ይላሉ? ላይፍ መጀመሪያ ላይፉን አይተዋል። አብርሃምን ባለፈው ሰምታችሁታል። ይሄ ተገቢ ያልሆነ አስተሳሰብ ነው። ጥሩ አይደለም። እናንተ ቁም ነገር ፈላጊ ስትሆኑ ሴቷም እንደዛው ቁም ነገረኛ ሆና ታገኟታላችሁ። ችግሩ እናንተ ልክ ወጣትነት እድሜያችሁ የዛም ጋር እንደፈለጋችሁ የምትሆኑበት አርጋችሁ ስለምታስቡት ነው። እናም አንተ ጥሩ እንደሰራክ አትናገር። በነገራችን ላይ አብርሃም ከዚህ በፊት ባለፉት ሴቶች በህይወት ውስጥ ያለፉት ሁሉ አንተ በቃ ማለት ላይፍ አይቼ ያልከው ነገር ለነሱ ምን ያክል ህይወታቸውን እንደሚጎዳ አንተም ነግ ትወልዳለህ፣ ሴት ልጅ ይኖርካል። እንደዛ ነው ማሰብ የሚያስፈልገው። ሁሌም የራሳችንን ቁስል ስንነካ ነው ለሌላው የምንጠነቀቀው። ሁሌ ቁስሌ ይነካ አትበሉ። ደግሞ እንደ ሰው አስቡ። እንደ ሰው ማድረግ የሌለባችሁን ነገር አታድርጉ። መሆን ያለባችሁን ነገር ደግሞ መሆን። እነኪያ አሁን ነፃነትን ትሪት እያረጓት ያሉት ሴት ልጅ ናት፣ ተበድላ ሊሆን ይችላል፣ ችግሯን መስማት አለብን ማየት አለብን ብለው ነው። እነዛኞቹ ቡድኖች ደግሞ እነቡቻ የሚሏቸው መተው ምንድን ያደረጉት ሃርድን የጫሩባት ሴት ልጅ ሊመቱ ማለት ነው። ሼም ነው፣ ያሳፍራል። ለማንኛውም በሌላም በኩል ኤፍሬም ሁለተኛ ስለኔ ሚዲያ ላይ አታውሪ ትወሮሽ ብሏል። አይፋ ሲጀመር ማለት ነው ወጣና እንደ ሸምበቆ ተንከባለለ እንደ ሙቀጫ ነው እንክብኝ። እንዴት እንደሆነ ታውቃለህ? እኔ
ኤኒዌይስ ስላንተ መስራት ፍላጎት ኖሮኝ አይደለም ስለ ራሴ ስናገር ማለት ነው። ምክንያቱም ሁላችንንም ይጠቀስከን ስላንተ ማውራት ፈልገን ሳይሆን አንተ በእነ አብርሃምና በሩትዬ ህይወት መሀል ስለገባክ ነገር ውስጥ አንተ ስላለህበት ነው። እናም አንተ በትክክል ሩታን የኃይለ ቃል ስለተናገርካት ነው የተናገርንክ እንጂ እኛ ምን አገባን? ስለ ይፋኛ ምን አገባን? እስቲ ንገረንና እኛ ደግሞ አናወራም ከዚህ በኋላ ስላንተ። ሰው እኮ ማለት ነው ሚዲያ ላይ ስለኔ ምን ይወራ በሚልበት ዘመን አንተ ስለኔ አታወሪ ያልክ ምስኪን ልጅ ነክና፣ ሁለተኛ ኤፋ የሚባል ሰው እኔ በበኩሌ አላውቀውም። ምናልባት ግን ከረበሽ ካንለቅህም ይኖቅ ከረበሽ ካንለቅህም። ስለዚህ ስላንተ የማውራት ሱስ ኖሮን አይደለም፣ ይሄን እንድታቅ እንፈልጋለን። በጣም ትብት ባለ ሁኔታ ነው ሲያወራ የነበረው። ኤኒዌይስ እኔ ጨርሻለሁ ኤፋ ስለሚባል ሰው። ሌላው ቤተሰብዬ ማለት ነው አሁን እናንተ ስታስቡት ሩትዬ አብርሃምና ነፂ ሶስቱ ሲገናኙ ምን የሚፈጠር ይመስላችኋል? ከተረጋግተው ካወሩ ሁሉም ነገር ይፈታል ብዬ አስባለሁ። ነፂ አንዴ ሚዲያ ላይ ወጥቷልና የኔ ነገር መጥራት አለበት ነው እያለችው። ስለዚህ እንደ ሴት ሳስበው ትክክል ናት፣ እንደ ወንድም ቢሆን ትክክል ናት። ለምን መሰላችሁ? ስሟ አንዴ ሚዲያ ላይ ወጥቷል። ሚዲያ ላይ እስከወጣች ድረስ እቺ ልጅ ስሟ እየተጠለጠለ ነው። ግማሹ አይዞሽ ይላታል፣ ግማሹ እየሰደባት ነው፣ ግማሹ እያስፈራራት ነው። መጥራት አለበት፣ ነፃነቷን ማወጅ አለባት፣ እንደ ስሟ ማለት ነው። በነፃነት ከዚህ በኋላ የራሷን ህይወት መቀጠል ያለባት። ሩታና አብርሽ ወጣም ወረደም ነገሩ ፊክስ ሆኖ አብረው የመቀጠል ቻንሳቸው ሰፊ ነው እነሱ ከቻሉበት እና ትላንትም ተረጋግተው ነው የመጡት እንዳያችኋቸው መልካም ነው። አብርሽ በዚህ አጋጣሚ ትላንትና ስትናገርበት የነበረው አካሄድ እኔ ተመችቶኛል። በቃ ይሄንን ኩል የሆነ እርጋታን ነው እኛ የምንፈልግልህ። ሁለተኛ ሩታ ላይ እንዳትጮህባት። ያው እኛም እኮ ያው እህቶቿ ነን ብለን ነው እንደዚህ የምናስፈራራው ማለት ነው። ከባል በላይ ያወቅን የምንል ጉዶች ነን አንዳንዴ ሳስበው። ምን መሰላችሁ ቤተሰብዬ፣ ተረጋግቶ ይምጣ። በተረጋጋ ሁኔታ ከመጣ እኮ እኛ ከአብርሃም ጉዳይ የለንም። ለምን ብለን እኛ አብርሃም እንዲትሆናለህ አንልህም። ጥሩ ካረክ ጥሩ አረክ ነው ምንልክ ታውቃለህ። ስለዚህ ሩትዬን በፒስ ሩትዬን በስነ ስርዓት እንደሚስት አክብረካት ደስ የሚል ነገር ወደኛ ካመጣክ ሁሌም እናቆላጵላጥሳለን። ደግሞ ለማቆለጳላጥስ እንዴት ነው? እና ቤተሰብዬ አብረው የመገናኘታቸው ነገር ችግር ይፈጥራል ብዬ አላስብም። የተረጋጋ ሁኔታ በዚህ ልክ ከሰከኑ ነው ምላችሁ። ሰከን ካሉ ሁሉም ነገር ይፈታል። ስለዚህ ነገሮች መጥራት አለባቸው። አሁን አንዴ ሁሉ ይጠራል። ስለዚህ መጥራት ካለበት ይጠራል። ለምን ብትሉ እንደተሸፋፈነ የሚቀር ነገር ለአንዱ ወገን ችግር ነው የሚሆነው። እቺ ልጅ እኮ ከቤቷ ተደብቃ ነው ያለችው። ሲጀመር ነፂ ማለት እንደ ልቤ ወጥቼ መውጣት አልቻልኩም፣ እንደ ልቤ ወጥቼ መስራት አልቻልኩም እያለች ነው። ስለዚህ ልንረዳት ይገባል። አንዳንዶች ዝም ብለን በጭፍን አንፍረድ ማለት ነው። ወደ አዲስ አበባ መታለች እንግዲህ የምናየው ይሆናል ማለት ነው። እነሱም ቢሆኑ እነ ሩታና አብርሽም የተስማሙበት ነገር እሷ ትምጣ እንጂ አንተ አትሄድም ነው ያለችው። ሩትዬ የኔ አስተዋይ የኔ ኮራሪማ የኔ ቅመም ማለት ነው። እንደው ምን ላርግሽ አንቺን ጉዳይ ይሆንሽ ልጅ። እኔ እኮ ትመቸኛለች ሩትዬ ያለምንም አጋዦች ያለምንም ግራና ቀኝ አጃቢው ሰዎች ሀሳብ ማንም ሳይሰጣት ራሷን የምታስተዳድር ብልጥና ንቁ ስማርት ልጅ ነች። ሁሌም ነው እንደው ማደናንቃት። የኔ ሳደናንቃት ደግሞ ማለት ነው እንደም ስራችሁ የሚገታተር ልጆች ደህና ናችሁ? እንዴት ናችሁ? ቤተሰብ የሰላማችሁ ይብዛልኝ። ቸር ቆዩልኝ። በሌላ ቪዲዮ እንገናኝ። ወዳችኋለሁ። ባይ ባይ።